ሰላም ጤና ይስጥልኝ የተከበራችሁ የኢትዮጵያ ቱዴይ ቤተሰቦቻችን፣ የኢትዮጵያ የፌዴሪ ሀገር መከላከያ ሰራዊት ትዕዛዝ በመጠበቅ ላይ በተጠንቀቅ ላይ እንዲቆም ተደርጓል። ከወዲህ ደግሞ በተለያዩ ማህበራዊ ሚዲያ ገጾች ላይ በመውጣትም ከሰሞኑን ስለ ጽምዶ ስለ ሻዕቢያና በወቅታዊ ሀገራዊ ጉዳይ ላይ ሰፊ ማብራሪያ ሲሰጡ የተደመጡት የኢትዮጵያ አምባሳደር በኬንያ የቀድሞ የፌዴሪ መከላከያ ሰራዊት ጄኔራል ባጫ ደበሌ ማስረጃ ካላችሁ አምጡ፣ እኔም ምርኮኛ አይደለሁም፣ ጄኔራልነቴን የኢትዮጵያ ብሔራዊ ቲያትር አይደለም ማለታቸውን ተከትሎ ነገሩ በለፈለፉ ሆኗል። የኤርትራ ቴሌቪዥን ጣቢያዎችና የቀድሞ ታጋዮች በዚህ ጉዳይ ላይ በርካታ ማስረጃዎችን እያወጡ ስለመሆናቸው ነው። ሌላው የቀጠናውን የተኩስና አጠቃላይ ወታደራዊ ፍጥጫ የሚቀይረው የሱዳን እርስ በርስ ጦርነት የኩምሩክን የመጨረሻ እጣ ፈንታ የሚወስነው ውጊያ በሱዳን ፈጥኖ ደራሽ ኃይል እየተደረገ ነው። በተለይም ከቅርብ ጊዜያት ወዲህ ኢትዮጵያ፣ ሱዳን፣ ኤርትራ በዚህ ጦርነት ውስጥ ተሳትፎ እያደረጉ ነው በሚል በበርካቶች ሀሳብ እየተሰነዘረበት በሚገኘው የዚህ የሱዳን ጦርነት ምን ይከሰታል፣ በኢትዮጵያስ ላይ ምን ያስከትላል የሚለውን በሰፊው የተመለከትነው ጉዳይ ሆኗል። የአዲስ አበባ ጉዳይ እልባት አገኘ ተብሎ በኢትዮጵያ ሀገራዊ ምክክር ኮሚሽን ተከራካሪዎች አጀንዳ ቢቀርብም አሁን ላይ ግን ውዝግቡ ይባሱን እንደቀጠለ ሆኗል። ከሀገራዊ ምክክር አጀንዳውም የወጣበት ቅጽበት ሆኗል። ሌላው በተለይም በመጋሌ ከተማ በመጋሌ ተራራ በአፋርና በራያ አካባቢ ያሉት ወታደራዊ ፍጥጫዎች አሁንም እንደቀጠሉ ናቸው። ከኛ ጋር ስትሆኑ እኒህንና ሌሎች ጉዳዮችን የምታዳምጡ ይሆናል። አብራችሁን ቆዩም። በቀዳሚነት ወደ ያዝነው ጉዳይ እናመራለን። ጄኔራል ባጫ ደበሌን የሚመለከት ይሆናል። ከሰሞኑ በተለያዩ የማህበራዊ ሚዲያ ገጾች ላይ በተለይም ደግሞ ከቢቢሲ ዋና አዘጋጅ ፋሲካ መንበሩ ከጋዜጠኛው ጋር ቆይታ ካደረጉ በኋላ ከኤርሚያስ ለገሰ ኮምፓስ ሚዲያ ጋር ሰፊ ቆይታን ያደረጉት ጄኔራል ባጫ ደበሌ ስለ እኔ ምርኮኝነትም ሆነ ተወዛዋዥነት የሚነሳው ሀሳብ ከተወለድኩበት ወይም ካደግኩበት ማህበረሰብ ጋር ስነልቦና ጫና ለመፍጠር ነው። ከዛ ውጭ የታለመ ዓላማ የለውም። እኔ እንደዚህ አይነት ሰው አይደለሁም፣ ምርኮኛም አይደለሁም ያሉት ጄኔራል ባጫ ደበሌ አሁን ላይ ብዙዎቹን በተለይም የቀድሞ የህወሓትና የኤርትራ ታጣቂዎችም ሰፊ መረጃዎች እያወጡ ይገኛሉ። በተለይም ደግሞ ከስታሊን ገብረስላሴ እጅ ላይ ደረሱት ስላላቸው መረጃ የጄኔራል ባጫ ደበሌን የት እንደተማረኩና የት እንደተወዛወዙ ዝርዝር መረጃዎችን ያስረዳበት መንገድ በብዙዎችም አስገራሚ ሆኗል። ጄኔራል ባጫ እንግዲህ እንደ ስታሊን ገብረስላሴ ከውስጥ ምንጮች ደረሱኝ ከኤርትራም ደረሰኝ እንዳለው መረጃ ጻኢ በምትባል በሰሜኑ የሀገሪቱ ክፍል ውስጥ እያደረጉት በነበረው አጠቃላይ እንቅስቃሴ ስለ ጄኔራሉ ምርኮኝነት ሰፊ ማብራሪያ ሰጡትም ስታሊን ገብረስላሴም በዘራ ሚዲያም በተለይም ጻኢ በተባለች በሰሜኑ የሀገሪቱ ክፍል ኤርትራ ውስጥ መማረካቸው በዚህም ለ5 ዓመታት ያክል ቆይታ ማድረጋቸውና ከተማረኩ ምርኮኞች ውስጥ የተሻለ እንቅስቃሴ የሚያደርጉና በወቅቱ ለሻዕቢያ ወታደራዊ ኃይል እኛ ምርኮኞች በሚል በተዜመው ዘፈን ላይ ተወዛዋዥ ሆነው መቅረባቸውን የሚያሳይ ዘፈኖችን በማህበራዊ ሚዲያው ላይ ሲያዘዋውሩ ተመልክቷል። ሌላኛው ከእሳቸው የቅርብ አጋር የሆኑት አባዱላ ገመዳ ይህንንም ጉዳይ በዝርዝር ያውቃሉ። ከኤርትራ ወደ ኢሄዴን ይዟቸው የመጣው ደግሞ የቀድሞ የብአዴን ኢሄዴን ታጋይ የነበረው ታደሰ ጥንቅሹስ ይህንን መረጃ ሲሰማ ምን ይላል ሲል ስታሊን ገብረስላሴ በወቅቱ የነበሩትና ከኤርትራ ቴሌቪዥን የደረሱትን መረጃዎችን በማጋራት ለህብረተሰቡ አሳይቷል። ሌላኛው ጄኔራል ባጫን የተመለከተው መረጃ የወጣው ደግሞ የድምፀ ወያኔ ቴሌቪዥን ጣቢያና ማህበራዊ ትስስር ገጽ ላይ ሲሆን ጄኔራል ባጫ ደበሌና አጋሮቻቸው በኤርትራ ተማርከው ጸጉራቸውን አጎፍረው በልጅነት እድሜያቸው ላይ የሚያሳዩ ፎቶዎች በሰፊው ተመልክቷል። ከዚሁም ጋርም በተያያዘ የኤርትራ ቴሌቪዥን በይጠብቁን ማስታወቂያው የቀድሞ ምርኮኞችንና ሌሎችንም በተመለከተ በቪኤችኤስ የተቀረጹ ምስሎችን በማሳየት እውነት ተካደ፣ ሐቁ ተካደ ሲሉ ገልጸዋል። ሌላው የያይሰው ሽመልስን ኢትዮ ፎረም ላይ ያቀረባቸው መረጃዎች የጄኔራል ባጫ ደበሌም አንድ በጻኢ ሁለተኛ ደግሞ የኢትዮጵያ አምባሳደር በኬንያ በሆኑበት ወቅት የኤርትራ ነጻነት በሚከበርበት ጊዜ ላይ
መገኘት ሁለቴ ለሻዕቢያ ተወዛወዙ ሲል ማስረጃዎቹ አቅርቧል። ከዚሁ ጉዳይ ጋር በተያያዘ ወደ ሰሜኑ የሀገራችን ክፍል እናምራለን። ወታደራዊ ፍጥጫው ከጊዜ ወደ ጊዜ እየከፋ ከባባድ መሳሪያዎችም ወደ ድንበር አካባቢ እየተጠጉ የተራሮችን ይዞታ ከሁለት ከፍሎም በዚህኛው ሳይድ የኢትዮጵያ መከላከያ ሰራዊትና ጥምር ጦሩ፣ በዛ በኩል ደግሞ ጽምዶ ተብሎ የሚጠራው የኤርትራ ሰራዊት ሻዕቢያና ሌሎች አጋሮች የራያን ሰንሰለታማ ተራራ እስከ አፋር ድረስ ወጥረውት እንደያዙት የሚያሳዩ የሳተላይት ምስሎች ይፋ እየተደረጉ ነው። በመጋሌ ተራራና በአካባቢው ላይ ያለው ወታደራዊ ፍጥጫ እጅግ አስፈሪ ደረጃ ላይ ደርሷል የሚሉት ወታደራዊ ምንጮቹም የፌዴሪ መከላከያ ሰራዊትም በተጠንቀቅ እንዲቆምና እርምጃ ውሰድ ሲባል ለየትኛው ግዳጅ ራሱን ለመከላከልና ለማጥቃት እንዲዘጋጅ መታዘዙን የተገለጸው። ሌላው ዛሬ የወጡት መረጃዎች እንደሚያሳዩት ከሆነም የኤርትራ ሰራዊት በርካታ ታንኮችን፣ 5 ዙ-23ቶችንና ሌሎች መሳሪያዎችን ሞርታርና ድሽቃን ጨምሮ በመጫን ወደ ራያ አቅጣጫ ማምራቱን የሚገልጹ መረጃዎችም እየወጡ ይገኛሉ። በአዲግራት መነሻቸውን አድርገው ወደዚሁ ወደ ደቡባዊ ትግራይ ተብሎ ወደሚጠራው አካባቢ በርካቶች መኪናዎች እየተጓጓዙ ነው። ምናልባትም ይህ ጦርነት የመፈንዳት እድሉ እጅግ ከፍተኛ ነው። ቀጣይ ምን ይፈጠራል የሚለው ጉዳይ አሁንም ያወዛገበ ያለ ክስተት ሆኗል። አዲስ አበባን የሚመለከተው መረጃ ላይ አመራን። በአዲስ አበባ በተለይም ደግሞ ከሐምሌ 8 ጀምሮ በይፋ ምክክሩን የጀመረው የኢትዮጵያ ሀገራዊ ምክክር ኮሚሽን ከ4000 በላይ ተመካካሪዎችን ይዞ የቆየ ቢሆንም አሁን ላይ በበርካታ አጀንዳዎች ሲከራከር ቆይቶ በ8 አጀንዳዎች ላይ ዋና ትኩረቱን በማድረግ አወዛጋቢ የሆኑትን የአዲስ አበባና የድሬዳዋ ጉዳይ ላይ ውሳኔ ያሳልፏል። አዲስ አበባን በተመለከተ በርካታ መረጃዎች ሲወጡ የነበረ ቢሆንም የፖለቲከኞች የመንግስት የስራ ኃላፊዎችና ተቃዋሚዎች ብዙ ሀሳቦችን በሚሰጡበት በአዲስ አበባ ጉዳይ ላይ የፌዴራልና የኦሮሚያ ክልል መቀመጫ እንድትሆን የሚል ስምምነት ላይ መደረሱንና ዝርዝር የልዩ ተጠቃሚነትን በተመለከተ ግን ገና ስምምነት ላይ አለመደረሱ ጉዳዩን እጅግ አሳሳቢ አድርጎታል። በተለይም ደግሞ እንግዲህ አዲስ አበባን በተመለከተ መብት እንዴት ይሰጣል? ይህ የኦሮሞ መብት ነው ሲሉን ዶክተር ጸጋዬ አራርሳ ሲናገሩ፣ ከዚህ በተቃራኒ ደግሞ አብንን ጨምሮ ሌሎች እናት ፓርቲን መሰል ፓርቲዎች እንደዚህ አይነት አጀንዳዎች ለህዝብ መቅረቡ ቀጣይ ጦርነትን በዚሁ ከተማ ላይ ለማምጣት የታለመ እንጂ ሰላምን የሚያወርድ አይደለም ሲሉ ቅሬታቸውን ገልጸዋል። ይህንኑ ሐሳብ በተመለከተም አሁን ድረስ አጀንዳው የምክክር ኮሚሽኑ ቢናገርም ጉዳዩ ግን እንዳልበረደ ነው የተገለጸው። ወደ ጎረቤት ሀገር ሱዳን አመራን። የሱዳን ተፋላሚ ኃይሎችም የሱዳን ፈጥኖ ደራሽ ኃይልና የሱዳን ወታደራዊ ኃይል በሚያደርጉት ጦርነት ውስጥ የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ከኤስኤፒኤልኤም ጋር ባደረገው ጥምረት የቃሲያን ከተማን ከተቆጣጠረ በኋላ በርካታ ወታደሮቹን በማሰማራት የወታደራዊ መኪኖችን መቆጣጠሩን በመግለጽ ያራን ከተማን ተቆጣጥሯል። የዚህ ወታደራዊ እንቅስቃሴ መዳረሻም ኩምሩክ ይሆናል የሚሉት ወታደራዊ ምንጮቹ ኩምሩክ ከኢትዮጵያ ጋር ባላት ስትራቴጂካዊ ቁርኝት ከዛም ባለፈ ደግሞ የህወሓት ታጣቂዎች የሚገኙባት እንደመሆኗ መጠን የህወሓትና የኤርትራ ወታደሮች ጣፋንታ ከኢትዮጵያን ጋር ይወሰናል የሚሉ ብዙ ፖለቲካዊና ኢኮኖሚያዊ ለውጦችን የሚያስከትል መሆኑን የተገለጸው የአርኤስኤፍ ፈጣን ውጊያና ይህንኑ ጥቃቱንም አጠናክሮ በቀጠለበት በአሁኑ ወቅት የሱዳን ፈጥኖ ደራሽ ኃይል የኩምሩክ ከተማን ለመቆጣጠር እና ላለማስደፈር በርካታ ስራዎችን እየሰሩ ተገልጿል። በተለይም የህወሓትና የኤርትራ ኃይሎች በአካባቢው ከመገኘታቸው ጋር ተያይዞም የኩምሩክ ከተማ እንዳትያዝ በርካታም ወታደራዊ ስምሪቶች እየተደረጉ ቢሆንም የአየር ኃይሉን በተለይም የድሮን እርምጃዎችን አጠናክሮ የቀጠለው ወታደራዊ እንቅስቃሴዎቹን በብረት ለበስ ተሽከርካሪዎች እያደረገ የሚገኘው የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ግን የኩምሩክ ከተማን ከመያዝ ወደ ኋላ እንደማይል የአካባቢው የኃይል ሚዛን ያስረዳል። ክቡራትና ክቡራን የኢትዮጵያ ቱዴይ ቤተሰቦቻችን ስላዳመጣችሁ እናመሰግናለን። ሐሳብ አስተያየቶቻችሁን አጋሩን።